የኢኮኖሚ ተጠቃሚነት ለማረጋገጥ በርካታ ኢኒሼቲቮች አሉት። ከኢኒሼቲቮቹም አንዱ ትልቁ የአካባቢን ጸጋ መለየት፣ ማልማት፣ የህብረተሰቡን ተጠቃሚነት ማረጋገጥ በቤተሰብ ደረጃ ተብሎ ወደ ተግባር የተገቡ ጉዳዮች አሉ። እንግዲህ ከነኚህ ነገሮች አንዱ የግብርናን ማልማት ነው። የግብርናን ማዘመን፣ ግብርናው በአመት አንድ ጊዜ ዝናብ ጠብቆ ከማልማት ውሃ ተኮር ግብርናን እውን እናድርግ ነው በሚል በፓርቲያችን በመንግስታችንም ግልጽ አቅጣጫ ተቀምጦ ተግባር የተገባው። እንግዲህ በዚህ መነሻ ከተረጂነት ወደ ምርታማነት የሚባሉ በርካታ ጉዳዮች አሉና ዛሬ እዚህ የመጣንበት ቀበሌ ስናይ እኔ ሐምሌና ነሐሴ ነው ወይስ ጥር ነው እያልኩ ነበር። የፓርቲያችንም የመንግስታችንም አቅጣጫ በትክክል መሬት አርፎ የህዝብ ተጠቃሚነት እያረጋገጠ ማረጋገጡ ይሄ ማሳ ይናገራል። ይሄን ማሳ የሰሩ እጆች፣ የመሩ አእምሮዎች፣ ያስተባበሩ አካላት ትልቅ ክብርና ምስጋና ይገባቸዋል። አርሶ አደሮቻችንም እንግዲህ ይሄ ጅምር ከናንተ አልፋችሁ በቤተሰብ ብልጽግናን በማረጋገጥ ቀጥሎ ወደ ተሻግሮ ሌሎች ለመትረፍ ሌሎች ለማገዝ የሚያስችል እድል እንዳለ ነው ከዚህ የምናየው። ይሄ በትክክል የአዲስ ሐሳብ የአዲስ እይታ የለውጥ ጉዞ በትክክለኛ ሀዲድ ውስጥ ገብቷል ማለት ነው። እዚህ የምናየው ይሄንን ነው ማለት ያለውን የውሃ አማራጭ አሟጦ ለመጠቀም እየተደረገ ያለው ጥረት እጅግ የሚያበረታታ ነው። ይሄንን አጠናክራችሁ መቀጠል እንግዲህ ቀን ነው ማታ ነው የሚባል ነገር መኖር የለበትም። ከዚህ በኋላ ብርድ ነው ፀሐይ ነው የሚባል ነገር መኖር የለበትም። ድህነትን አሸንፈን ብልጽግና በቤተሰብ ደረጃ እውን እስክናረግ ድረስ አሁን እናንተ ሀዲድ ውስጥ ገብታችኋል። ሀዲድ ውስጥ የገባ ባቡር መፍጠን ነው ያለበት፣ እንዲቆም አይፈቀድለትም። ለምን? ከኋላው ሌላ ባቡር ይመጣል። ስለዚህ ይሄንን ጉዞ በደንብ አጠናክራችሁ መቀጠል ይኖርባችኋል። እንግዲህ ፓርቲያችንና መንግስታችንም የህዝባችንን ዘላቂ የኢኮኖሚ ተጠቃሚነት ለማረጋገጥ ብልጽግና በቤተሰብ ደረጃ ለማረጋገጥ አመራሩ ወርዶ እንግዲህ እና አቶ ሳሉ የወረዳው ዋና አስተዳዳሪ እንደ አንድ ባለሙያ ነው ሲተነትኑ የነበረው። ያው ስራውን እየመሩበት ያለው መንገድ ይናገራል። የሚናገሩት ነገር የሚናገሩትና መሬት ያለው ያየነው ነገር ኦልሞስት አንድና ያው ነውና ይሄን ነገር ግን ማብዛት ማስፋት ያስፈልጋል። ሀብት የማስራ ልክ ቁጠባ ላይ መስራት አለባቸው። ቁጠባ ለአንድ ማህበረሰብ የብልጽግና መሰረቱ ቁጠባ ነው። ያገኘውን ወደ ፍጆታ የሚወስደው ከሆነ ወደ ቁጠባ ወስዶ ወደ ኢንቨስትመንት ማሄድ ከሆነ ተደማሪ ሀብት አይፈጠርም። አሁን ይሄንን ይሄን ሽንኩርት ነገ ወደ እሴት ጨምሮ ወደ ገበያ ማቅረብ፣ ቲማቲም አምርቶ ቲማቲምን ወደ ኢንዱስትሪ ወስዶ ወደ ኢንዱስትሪ ቀይሮ ለአገር ውስጥ ገበያ ለዓለም ገበያ ማቅረብ፣ ተወዳዳሪ ምርት ማምረት ይመጣል። ያኔ በብድር ሌላ ቦታ መፈለግ ሳይሆን ካገኙት ቆጥበው በተደራጅተው በተደራጀ መንገድ ወደ እሴት ጭመራ መሄድ አለባቸው። ምርቱን ስናስብ ከግብዓት አቅርቦት እስከ ገበታ ገበያ ድረስ ያለው ሂደት አስባችሁ መስራት ይኖርባችኋል። ያየነው ነገር እጅግ ተስፋ የሚሰጥ ነው። ለዚህ ለሁላችሁም ይሄንን ለመራችሁ፣ ላስተባበራችሁ፣ ለሰራችሁ አርሶ አደሮች ይሄንን እዚህ ቀበሌ ላይ ቁጭ ብላችሁ አርሶ አደሩ ይሄን ስራ መሬት እንዲነካ ያረጋችሁ የልማት ጣቢያ ሰራተኞችና አመራሮቻችን ትልቅ ክብር ምስጋና አለኝ። በርቱ፣ ተበራቱ። ትክክለኛ ሀዲድ ላይ ናችሁ። ይሄንን